በኢትዮጵያ አሁን ላይ የተመሰከረላቸው የሂሳብ አዋቂዎች ቁጥር ከ500 እምብዛም የተሻገረ አይደለም። እነዚህም ዓለም አቀፍ የምስክር ወረቀቶችን ያገኙት በውጭ ሀገራት የውጭ ምንዛሪ ከፍለው ተፈትነው ማለፋቸው ተረጋግጦ ነው። እንዲህ ላለው ዙሪያ ጥምጥም አካሄድ መፍትሄ ያበጃል የተባለው የኢትዮጵያ የተመሰከረላቸው ሂሳብ አዋቂዎች ኢንስቲትዩትም ተመስርቷል። በምስረታዊ ይፋ ማድረጊያ መርሃ ግብር ላይ የተገኘው ሪፖርተራችን ኤርሚያስ በጋሻው ዝርዝር አዘጋጅቷል። እንደ ኢትዮጵያ ስታትስቲክስ አገልግሎት መረጃ ኢትዮጵያ ከ100 ሚሊዮን በላይ የሚገመት ሕዝብ ያለባት ከአፍሪካ ግዙፍ 5 ምጣኔ ሀብቶችም አንዱን የምታንቀሳቅስ ሀገር ነች። በዚህ መጠን ግዙፍ ምጣኔ ሀብት ላለባት ሀገር የተመሰከረላቸው የሂሳብ ባለሙያዎች ግን ከ600 ያልበለጡ ናቸው። ከነዚህ መካከል አንዱ የሆኑትን የተመሰከረላቸው የሂሳብ አዋቂ ዳንኤል ጌታነህን በአዋጅ የተቋቋመው የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ይፋ ማድረጊያ መርሃ ግብር ላይ አግኝተናቸዋል። በኢትዮጵያ የተመሰከረለት የሂሳብ አዋቂ ለመሆን ያለውን ውጣ ውረድም ነግረውናል። በእኛ ሀገር የተመሰከረለት የሂሳብ አዋቂ ለመሆን የሌሎች ሀገር ኢንስቲትዩቶችን ማማተር ግዴታ ነው፣ እዚህ ሀገር ስላልነበረ ወይም ስለሌለ። ስለዚህ ኤሲሲኤ ወይም ደግሞ በእንግሊዝ ሀገር የሚገኘው የተመሰከረላቸው የሂሳብ አዋቂዎች ማህበር የእሱ አባል መሆን ወይም ደግሞ የእሱን ፈተና ማለፍ ግዴታ ስለሚሆን ወደ እሱ አመልክቻለሁ ወይም እናመለክታለን ማለት ነው። ከዛ በኋላ ፈተና እንጀምራለን። ፈተናውን ማለፍ ከመፈተናችን በፊት በየአመቱ የትምህርት ክፍያ አለው፣ የፈተና ክፍያ አለው፣ የአመታዊ ክፍያ አለው። እነሱን ነገሮች በውጭ ምንዛሪ መክፈል ከዛ በኋላ እነዛን ፈተናዎች 14 ፈተናዎች ካለፍን በኋላ ፕራክቲካል ኤክስፔሪየንስ ወይም ደግሞ የስራ ላይ ልምምድ አሳይተን ወይም ደግሞ አስመስክረን አባል እንሆናለን ማለት ነው። የዛ ኢንስቲትዩት በእንግሊዝ የተመሰከረላቸው የሂሳብ አዋቂዎች አባል እንሆናለን። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ዓላማ እንግዲህ በቀጣይ ባለሙያዎች ልክ ዳንኤልና ሌሎቹ በስራ ላይ ያሉ ባለሙያዎች ባለፉበት አስቸጋሪ መንገድ እንዳያልፉ ማድረግ ነው። በመድረኩ ላይ እንደሰማነው ደግሞ በኢትዮጵያ ብቁ ባለሙያዎች በበቂ ሁኔታ ባለመኖራቸው ጥራት ያላቸው የሂሳብና የኦዲት ሪፖርቶች እንዳይኖሩ አድርጓል። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ተጠባባቂ ዋና ዳይሬክተርና የኢንስቲትዩቱ መስራች አስተዳዳሪ ቦርድ ሰብሳቢ ፍቃዱ አጎናፍር ኢንስቲትዩቱ እንዲህ ያለውን ችግር ይፈታል፣ አዳዲስ በምጣኔ ሀብቱ ላይ እየመጡ ላሉ ጉዳዮችም ያስተናግዳል ባይ ናቸው። የዚህ ኢንስቲትዩት የተፈጠረበት ዋና ምክንያት ብቁና በቂ ባለሙያ ማፍራት እና ኢኮሲስተም ውስጥ ያሉትን ችግሮች ለመፍታት። ምክንያቱም ዛሬ ካፒታል ማርኬት እየመጣ ነው፣ የሴክስ ተፈጥሯል፣ ሴኩሪቲ ኤክስቼንጅ እዛ ላይ የሚወጣው ሊስትድ ካምፓኒዎች ምንድነው ፋይናንሻል ስቴትመንታቸውን እያየ ነው ኢንቨስት የምታደርገው አይደለም። ማን ያዘጋጀው ፋይናንሻል ስቴትመንት፣ ማን ኦዲት ያደረገው ፋይናንሻል ስቴትመንት። ስለዚህ ችግር ውስጥ ልንወድቅ የምንችልበት እድልን ለመቀነስ እየተደረገ ያለ ጥረት ነው። ከኢንስቲትዩቱ በተጨማሪ በዓለም አቀፍ ደረጃ የተመሰከረላቸው የሂሳብ አዋቂዎች ከሚባሉት ባሻገር በዝቅተኛ ደረጃ ያሉ ሌሎች ባለሙያዎችን ወደዚህ ስርዓት ማሻገር የሚቻልበት የሰርተፍኬት መርሃ ግብር የሚጀመርም ይሆናል ተብሏል። ደረጃው በጣም ሲፒ የምንለው ከፍ ያሉ አሉ። በየደረጃው ደግሞ ልክ ቴክኒክ ላይ ሌቭል 1 ሌቭል 5 እንደምንለው ማለት ነው። እነዚህን በሙሉ ማፍራት የሚያስችለን ተቋም ነው የገነባ ነው ማለት ነው። ተቋሙ ደግሞ እርስ በርስም ባለሙያው የተቋሙን ህጎች መርሆች ጠብቆ እንዲሰራ ዲሲፕሊንድ እንዲሆን ይቆጣጠራል፣ ይከታተላል ማለት ነው። በዚህ ምክንያት ትልቅ ፋይዳ ያለው ተቋም ነው። ሁለተኛ ደግሞ ከግሎባል ኢንቫይሮንመንት አካውንቲንግ ፕሮፌሽን አንፃር ኢንተርኮኔክት አድርጎ ባለሙያዎቻችን ከሚሰጡት ሎካል ማርኬት ላይ ከሚሰጡት አገልግሎት በተጨማሪ ግሎባሊም ሪኮግናይዝድ ሆነን በተለይ በፕሮፌሽናል ዋይዝ በሪጅናችን ላይ በጣም ከፍተኛ የሆነ እጥረት አለና ይህንን ከመሸፈን አንፃር ከሀገርም አልፎ ሪጅኑ ላይ ኮንትሪቢዩት እንዲያደርጉ እንዲቻል የሚያስችል ፕሮግራም ነው ማለት ነው። የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት በመንግስት ድጋፍ እየተደረገለት ነው እየተመሰረተ ያለው። በቀጣዮቹ 7 ዓመታት ውስጥ ግን የባለሙያዎቹ ይሆናል ተብሏል። ዓለም አቀፍ የምስክር ወረቀቶችንም የሚሰጥ ይሆናል። አሁን ስራ ላይ የሚገኙት የተመሰከረለት የሂሳብ አዋቂ ዳንኤል ጌታነህም ኢንስቲትዩቱ ቁጥራችን እንዲጨምር ያደርጋል ብለው ተስፋ አድርገውበታል። በኔክስት ስቴፕ ምንድነው? በግሎባሊ ሪኮግናይዝ እንዲደረግ ማድረግ ነው። ይሄ ማለት ኢንተርናሽናል ፌዴሬሽን ኦፍ አካውንታንትስ ጠዋት ሜሴጅ ያስተላልፉ የነበሩት የግሎባል ተቋም ነው። በሱ ግሎባሊ ሪኮግናይዝ እንዲደረግ ነው የዚህ ተቋም አንደኛው
ስራ ፎር ዘ ካሚንግ 7 years በዚህ ተቋም ሪኮግናይዝ ከተደረገ ግሎባሊ የዚህ ኢንስቲትዩት ውስጥ የሚወጡ ባለሙያዎች ሰርቲፋይድ የሚሆኑት ባለሙያዎች ግሎባሊ አክሴፕትድ ነው ማለት ነው። እስከ ዛሬ የፎሪን ከረንሲ ጥረትም ኖሮ የውጭ ምንዛሬ በማጣትም ከፍተኛ ወጪም በማስከተል ውድም ስለሆነ ይህንን ነገር ለመተግበር ወይም ደግሞ ብዙ ልጆች ፈልገውት ወጣቶች ለመማር የሚያስችሉ ሁኔታዎችን ማያስችሉ ሁኔታዎች ነበሩ። ውድነቱ፣ በውጭ ምንዛሬ መከፈሉ የመሳሰሉት። ስለዚህ ይህ ኢንስቲትዩት ለዜጎች ምቹና አፎርደብል የሆነ ወይም ደግሞ ሊከፍሉት በሚችሉት ሁኔታ ይሆናል ተብሎ ይታሰባል። መሆንም አለበት። ከዛ በኋላ ቁጥራችን በእጅጉ ይጨምራል።